ያይሃል ኢየሱስ ያይሃል ያይሃል በእውነት ያይሃል ያንተ ነገር ይገባል ሊታደግም ይመጣ ካዶቦሽ እጃችሁን ከፍ አድርጉ። ኢየሱስ ያይሃል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በእግዚአብሔርና በእናንተ መካከል በበረከታችሁና በእናንተ መካከል የገባ በዚህ ማለዳ ይውጣ። በልጆቻችሁና በእናንተ መካከል የገባ በስራችሁና በእናንተ መካከል የገባ በትዳራችሁና በእናንተ መካከል የገባ በአገልግሎታችሁና በእናንተ መካከል የገባ በኢየሱስ ስም ይውጣ። አሜን። ይህ ማለዳ የጉብኝት ማለዳ ይሁንላችሁ። የኃይል ማለዳ ይሁንላችሁ። የእግዚአብሔርን እጅ የምታዩበት ማለዳ ይሁንላችሁ። አረ አሜንታችሁ አይሰማኝም አላውቅም። ባላባባራ ዲያላ ባላላባ ያይሃል ኢየሱስ ያይሃል ያይሃል ኢየሱስ ያይሃል ያይሃል በእውነት ያይሃል ያንተ ነገር ይገዳል ሊታደግም ኢየሱስ ጌታ ነው። አንድ ቃል አውጅና እንጀምራለን። ቁጭ በሉ። ጌታ ይባርካችሁ። እንኳን ደህና መጣችሁ ሁላችሁ። አሜን ነው ወይ? ስንቶች ዝግጁ ናችሁ? እየለቀቀ ይሄዳል ነገራችሁ። ዛሬ እየለቀቀ ይሄዳል ነገራችሁ። ሳይለቀቅ አትወጡም። ዛሬ አንድ ነው። አንድ ባይዞ ዛሬን ካሸነፍን ወሩን ሁሉ ነው የምናሸንፈው ደግሞ በቃል ነው። አሜን ነው። ጠላት በነገራችሁ በወጣው ላይ ቃልና ውጅና እንወጣለን። ነገሮቻችሁ ይከፈታሉ። አራሜም ስለዚህ እሱን ጸሎት ከመጸለያችን በፊት መጽሐፈ መሳፍንት ከምዕራፍ 1 ከቁጥር 5 ታወጡልኛላችሁ። በኢየሱስ ስም ይሄንን አነብና ጸልያለሁ። በዚህ ከጸለይኩ በኋላ ወደ መልእክት ይገባለሁ። ጥቂት ተናግሬ ነው የምጸልየው። ክብር ለኢየሱስ ይሁን። ሬዲ የሆነ ሰው እጁን ያሳይ። ደስተኛ ሆናችሁ ትወጣላችሁ። አረ ተባርካችሁ ትወጣላችሁ። አረ ነፃ ወጣችሁ ትወጣላችሁ። ክብር ለእግዚአብሔር ይሁን። በኢየሱስ ስም አነበዋለሁ። ከቁጥር 5 መጽሐፈ መሳፍንት ምዕራፍ 1 ከቁጥር 5 አዶኒ ቤዜቅ በቤዜቅ አገኙ፣ ተዋጉት። ከነዓንና ፌሪዛውያንም መቷቸው። አዶኒ ቤዜቅም ሸሸ፣ አሳደውም ያዙ፣ የእጁንና የእግሩን አውራ ጣት ቆረጡ። አዶኒ ቤዜቅም የእጃቸውንና የእግራቸውን አውራ ጣት የተቆረጡ 70 ነገስታትን ከገበታዬ በታች ፍርፋሪ ይለቅሙ ነበር። እኔ እንዳደረግኩ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ ይላል። ክብር ለእግዚአብሔር ይሁን። እጃችሁን ከፍ አድርጉ። ነገራችሁን ያበላሸው ይሞታል። ከልካችሁ በታች ያኖራችሁ ይሞታል። ነገራችሁን ያጨለመው ይሞታል። ንካና እንዲህ በለው፣ ነገርህን ያበላሸው ይሞታል በለው። ይህን ቃል ብዙዎቻችሁ ታውቁታላችሁ። አዶኒ ቤዜቅ ገና ለገና ይነግሳሉ ብሎ ፈርቶ 70 ነገስታትን አውራጣት የእግርና የእጅ እየቆረጠ እንዲሁ ፍርፋሬ ያበላቸው ነበር ይላል። ፍርፋሬ ንግስታት ፍርፋሬ ሊበሉ የተጠሩ አይደሉም። ነገስታት የተመረጠ ነገር ሊበሉ የተጠሩ ናቸው። እጅህን ከፍ አድርግ። እግዚአብሔር ካዘጋጀላችሁ ውጪ ያበላችሁ፣ ያኖራችሁ፣ ያንከራተታችሁ ዛሬ ይመታል። ዛሬ ይመታል። ይሄ ወር ሳይገባ ዛሬ ይመታል። በኢየሱስ ስም ይመታል። እጃችሁን ከፍ አድርጉ። የኔ ያልሆነን ኑሮ ያኖረኝ በሉ፣ በረከቴን የበላ በሉ፣ ሰላሜን የበላ በሉ፣ ዛሬ በኢየሱስ ስም በሉ ይመታል። ዛሬ አይለፍ በኢየሱስ ስም። ያንከራተታችሁ አይለፍ በኢየሱስ ስም። ቴንክ ዩ ሎርድ ሃሌሉያ። የሚገርም ነው። 70 ነገስታትን ከቤቱ በታች አስሮ ባላንስን የሚይዝ ነው ይላሉ። አውራጣትና እግር ጣት ሰው ከተቆረጠ ባላንሱ ትክክል አይሆንም ይላሉ። ባላንሱ ልክ አልነበረም። ከምን የተነሳ? ጣቱ ተቆርጧል። ነገስታት ናቸው። ጣታቸውን ቆረጠ፣ ፍርፋሪ ያበላቸው። አቅማችሁን የበላ ዛሬ ይመታል። ያልገባችሁም አሜን ነው። ንካውን አቅምህን የበላ ይመታል በሉ። ይዳካቶራ ባቀባ ንግዳችሁን የበላ ይመታል። ትዳራችሁን የበላ ይመታል። በረከታችሁን የበላ ይመታል። በኢየሱስ ስም ይመታል። እጃችሁ ከፍ አድርጉና ይመታል በሉ። አይገርምም? ክብር ለእግዚአብሔር ይሁን። አሜን ነው ወይ? ታስታውሱ እንደነበር ሜምፊቦስቴን ፍርፋሪ ነበር ይበላው። ስፍራው የተዘጋጀለት ስፍራ ሌላ ነበር። ሜምፊቦስቴ ሲታሰብ ሲጠራ በመጀመሪያ ዳዊት ስለ አባቱ ስለ ዮናታን ስል ቸርነት አድርጌልሃለሁ፣ ፈጽሜ ቸርነት አድርጌልሃለሁ፣ አትፍራ አለውና የአባትህን ርስት መልስልሃለሁ ካለው በኋላ ከኔ ገበታ ትበላለህ አለው። ከንጉስ ገበታ ትበላለህ አለው። ልክ ካልሆነ ከፍርፋሪ ትወጣለህ አለው።
እጃችሁን አንሱ እናገርባችኋል። በኢየሱስም አምላካችሁ ያየላችሁ በረከት ውስጥ የምትገቡ ሰዎች አለ። አምላካችሁ ያየላችሁ ገበታ ውስጥ የምትገቡ ሰዎች አለ። አምላካችሁ ያየላችሁ ከፍታ ውስጥ የምትገቡ ሰዎች አላችሁ። በኢየሱስ ስም ይሁንላችሁ። አየህ ፍርፋሪ እንድትበላ ከሰው በታች እንድትበላ ያንተ ያልሆነው እንድትበላ የሚያረግ ዛሬ ይመታል። መታሰብ ሲመጣ ጠራና እንዲህ አለው ፈጽሜ ቸርነትን አድርጌልሃለሁ አትፍራ አለውና ከንጉስ ገበታ ትበላለህ አለ። ብፌ ነው የምትበላው አለ። ፍርፋሪ አንድ ሰው ከመረሳት ወጣ በኢየሱስ ስም ዛሬ ማለት በኢየሱስ ስም በኢየሱስ ነገሬን ያዘ በረከቴን ያዘ ጤናዬን ያዘ ዳሬን ያዘ ከልክ በታች እንድኖር ያረገኝ ከፍ እንዳልል ያረገኝ ዛሬ ተመታ ዛሬ በኢየሱስ ስም ተመታ። ሃላቦሳታ ካማኔ ቬሪያ ባራባ አውራጣት ያሳየኛል። አውራጣት ተቆርጦ በህልም ያሳይ ምንድነው ስል ከልክ በላይ ከቃሉ ሳየው ይሄ ነውና እግዚአብሔር ከልክ በላይ እግዚአብሔር ካዘጋጀላችሁ ህይወት በላይ በታች ሊያኖራችሁ ወጣ ተመቷል ዛሬ። አይ ባትቀበሉም ለተቀበላችሁ ሃሌሉያ ተመቷል። አሜን ነው ወይ? ያንቺ ያልሆነ ላይፍ አትኖሪም። ያንተ ያልሆነ ነገር አትኖርም። ያንተ ያልሆነን ኦ ማኮቫራ ዳታ ካባላባሪያዳ እንጂ ሳስነም ተናገርኩኝ። ክብር ለኢየሱስ ይሁን። ዛሬ እንግዲህ በር የምናስከፍትበት ቀን ነው። በር የሚከፈትበት ቀን ነው። ለዚህ ወር የእግዚአብሔር መንፈስ የተከፈተ በርን ሰጥቻለሁ ማንም ሊዘጋው አይችልም የሚለውንስ አሜን ነው ወይ? ሃሌሉያ። እስኪ እንዲህ በለው የተከፈተ በር በለው። የተከፈተ በር በሉት። ዛሬ የምናገረው ስለተከፈተ በር ነው። የምጸልየውም ስለማስከፈት ብቻ ነው። ሜቢ በሽታ ያለባችሁ ሲከፈት በሽታው ከእናንተ ላይ ይነሳል። አሜን ነው ወይ? የተዘጋ በር ያለባችሁ የተዘጋው በር ይከፈታል። አሜን። ምንም አይነት በር ይሁን ይከፈታል። የሚያምን አለ እጁን ያሳይ። በኢየሱስ ስም ከዚህ ደቂቃ ቃሉን እየሰማችሁ በእናንተ ላይ ይሄ ተፈጸመ ሆነባችሁ በኢየሱስ። እስኪ ሆነብኝ በሉ። ማካቶራ ባሳ ከፍ አድርጉና ሆነብኝ በሉ። ድገምና ሆነብኝ በሉ። በኢየሱስ ስም ይከፈተላችሁ። የሚገርም እኮ ነው። አኒያኖ ኬሪያ ቫናውስ ሰንታ በኢየሱስ ክርስቶስ ስም አነበዋለሁ። ዮሐንስ ራዕይ ምዕራፍ 3 ከቁጥር 7 ታወጡልኛላችሁ። ተዘጋብኝ የሚባል ነገር ዛሬ ይሰረዛል። ታሳስ 1 ነው አይደል? ህዳር ታሳስ 1 ነው አይደል? በታሳስ 1 ተዘጋብኝ ሳይሆን ተከፈተልኝ፣ ሆነልኝ፣ ተሳካልኝ። አሜን በሉ። አካቱ ካታራማ ባባ የሆነ ነገር ሲታገለው የከረመ ሰው ይለቀዋል ዛሬ። ኖቫኖ ኮርጄኒ የሆነ ነገር እምቢ ያለው በቃ እዛው የሆነበት ሰው ዛሬ ይለቀዋል። ኧረ አሜን። እኔ አምኛለሁ። አሜን ነው ወይ? ጂሰስ ማይቲ ኔም በኢየሱስ ስም አነበዋለሁ። ዮሐንስ ራዕይ ምዕራፍ 3 ከቁጥር 7 ጀምሮ ላንበው ግድ የለም። በፊላደልፊያ ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በርን ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ትንሽ ቢሆን ቃሌንም ጠብቀሃልና ስሜንም አልካድክምና ይልና 4 ነጥብ ያደርጋል። አሜን። ክብር ለኢየሱስ ይሁን። አሜን ነው ወይ? ስለ መዘጋት ስናስብ ብዙ ሰዎች ፋይናንስ የተዘጋ ብለው ሲደውሉ ልብ ያዝናል። ነገሬ ተዘጋ፣ የዚህ ደጅ ተዘጋብኝ፣ ይሄ ተዘጋብኝ። ክርስቲያን የተዘጋበት ሳይሆን የተከፈተበት ነው። አሜን አትልም ወይ? በክርስቶስ ኢየሱስ ተከፍቶልሃል እንጂ አልተዘጋብህም በሉት። ድገሙና በሉት። በክርስቶስ ኢየሱስ በሉት። ተከፍቶልሃል እንጂ አልተዘጋብህም በሉት። የሚዘጋ ማን ነው መሃል ገብቶ ብትሉኝ ሰይጣን ነው። ብዙ ጊዜ በሁለት ነገር የሰው ነገር ይዘጋል። በሰይጣን ባካሄድ ይዘጋል። እዚህ ስፍራ የምናየው ቃል ለፊላደልፊያ ቤተክርስቲያን የተጻፈ ነው። ፊላደልፊያ ቤተክርስቲያን የተዘጋባት ነገር እንዳለ ታይቷል። ጌታችን ኢየሱስ ክርስቶስ ይህን ኃይለኝነቱን፣ ችሎታውን፣ አቅሙን በዚች ፊላደልፊያ ሊገልጥ ተነሳ። ስለ ፊላደልፊያ ሁላችሁ ታውቃላችሁ። በህንፃ ግንባታ በተለያየ ነገር አይምሯቸው የተባረኩ ሰዎች ያሉባት ብዙ አይነት ነገሮች ያሉባት ሆና ነገር ግን በመንፈሳዊው ዘርፍ ላይ መውረስ ያቃታት ነበረች። በዚህ ትፍገመገም ነበር። ስለዚህ የቃል መጣ፣ እነሆ የተከፈተ በርን ሰጥቻለሁ፣ ማንም ሊዘጋው አይችልም። ሃሌሉያ። አሁን አለ ነገርን ምድርን የምታንቀጠቅጭበት ጊዜ ነው። በወንጌል በኃይል በር የሚከፈትበት ነው። ዛሬ እናገራለሁ። የሥራ በር ሊሆን ይችላል፣ የትዳር በር ሊሆን ይችላል፣ የአገልግሎት በር ሊሆን ይችላል። ለአንድ ሰው በኢየሱስ የማይዘጋው ይከፈታል። ኦቻኔው ካፓራዳ አቅሙን ሲናገር እንዲህ ይላል፣ የሚከፍት የሚዘጋ የሌለ
የሚዘጋ የሚከፍት የሌለ ይላል። በጣም የሚገርማችሁ ሰይጣን የዘጋው እግዚአብሔር ይከፍተዋል። እግዚአብሔር የዘጋውን ግን ማንም መክፈት አይችልም። ማንም የዘጋውን ማንም ላይከፍት ይችላል። እግዚአብሔር ግን ማንም የዘጋውን መክፈት ይችላል። እግዚአብሔር ከከፈተላችሁ ማንም አይከለክላችሁ። ሺዎች ተሰብስበው ቢደራጁ ቢመክሩ ቢመካከሩ የእግዚአብሔርን እጅ አይችሉትምና ያንቺ ነገር ያንተ ነገር ሲከፈት ጠላት አይችለውም። እስኪ የኔን ነገር አይችለውም በል ሲከፈት። እግዚአብሔር ካልከፈተልህ ደግሞ በነገስታት ልታስከፍት ብትሞክር፣ በባለጠጎች ልታስከፍት ብትሞክር ዝግ ነው። እግዚአብሔር ያልከፈተው በር አይከፈትም። ዛሬ እግዚአብሔር ለአንድ ሰው ይከፍትለታል። ለዚህ ነው ከያም ንጉስ እግዚአብሔር ያላሰበውን አለ ምን አረግለታለሁ ቻኖቫና አሜን ነው ወይ አጆና ፓራዳ። እኔ ዛሬ እግዚአብሔር ይከፍትልሃል እያልኩ ነው። እኛ ጠንቋይ ብቻ ነው ሰይጣን ብቻ ነው የሚከፍተው አትበል። እግዚአብሔር ይከፍታል። ኮሻና ማራዳ ስለማናምን እኮ ነው። እግዚአብሔር ይባርካል፣ እግዚአብሔር ይከፍታል፣ እግዚአብሔር ደጅን ይከፍታል፣ እግዚአብሔር እንዲያረጋል። ከዚህ ጋር አናገናኘው ምን እንላለን ስናመናፍስ። እኔ ረጅም ጊዜ ከተሸወድኩት ነገር አንዱ ከእግዚአብሔር የሆነውን በረከት እንዳልፈልግ ይዘጋብኛል። ፈውስ ተአምራት ብቻ ለሰው ይሆናል ሲፍ ደስ ይለኛል። ቤት ገባለሁ፣ ብራብም ችግር የለውም፣ ብጠማም ችግር የለውም፣ በእግሬ ብሄድም ችግር የለውም፣ ቆርቆሮ ቤትም ብኖር ምንም ችግር የለውም። ዋናው አንተ ብቻ ከኔ ጋር ሁን። ለምን ሻቴኔስ አንድ ወንጌላዊ ነበሩና ከቄስ ወሊና ጋር ድሮ የሚያገለግሉ እኔ እውነቱን ልንገርህ አሉ፣ ኑሮ ምርጫ ነው አሉ። ሻዲያ ይሄን ቅባት አሉ አሜን ነው። ይሄን ቅባት ልክ ሰዎችን ተፈወሱ እንደምትልበት ተባረኩ ብለህ ሲባረኩ እንደምታየው እንዴ አንተ ለምን ሰው በመኪና ያደርሳል አሉ። መኪና አምጣ በላሉ አሜን ነው። ለምን በክራይ አንተ ትሰቃያለህ? በክራይ ቤት ስጠኝ በለዋል። ለምን ይሄው የያዝከው ጌታ ይሰጣል አሉ። የማመንና ያለማመናችን ጉዳይ ነው የማይቀይረን። ዛሬ ነግራቸዋለሁ። አባትሽ ሁሉን ይችላል፣ አባትህ ሁሉን ይችላል። ትጠይቀዋለህ ይመልስልሃል። ለረጅም ጊዜ የተደበቀበት ሰው ወጥቶ በእጁም ይሰጠዋል። አሜን በሉ። በኢየሱስ ስም ይሰጣችሁ። በኢየሱስ ስም ያመኑ ሰዎች ይደርሳሉ፣ ያላመኑ ሰዎች ደግሞ ይቀራሉ። ኦቬስ ይሄ ታወቀ ነው። እንዳንበጣንም በፊቱ ያሉ እንደዛው ናቸው። እንደ እንጀራ ይሆኑልናል ያሉት አረ ያንበጣ መንፈስ አሜን። አሳንሰው የሚያሳይ አትችልም የሚል አትችልም የሚል ይሄ እኮ በዘር ውስጥ የሚሰራ መንፈስ ነው። ሁልጊዜ የምናገረው ነው። በዘር ውስጥ የሚሰራ መንፈስ ወንድም ላይ እህት ላይ ሆኖ አትሄድ አይሆንላትም። አዎ ዘመድ ላይ ሆኖ ራሱ አይመስለኝም የዘንድሮ ትዳሯ ይላል። እየዘጋ ነው ነገርሽን እያፈረሰ እግዚአብሔር ይገልብጠው። የሚሄደው መንፈስ ኦፕሬት የሚያደርገው በወርድ ነው። ባይዘው ዛሬ ወርድ እኮ በር ተከፈተባችሁ ስል የተዘጋውን ነገር አንሎክ የሚያደርግ መልአክ ይንቀሳቀሳል። ስትሄዱ እምቢ የተባላችሁበት ቦታ እሺ ትባላላችሁ። በኢየሱስ ስም እናገራለሁ። የተከላከላችሁትን ነገር እሺ ተባሉ። በሮቻችሁ ይከፈት። ይሄ ወር በሮቻችሁ የሚከፈት ወር ይሁንላችሁ። ሻታ ካማና ባስያ እስኪ ከፈተልኝ በሉ እስኪ ይሄን ቃል መኑ ግድ የላችሁም። ኃይል ይሰማኛል። የብዙ ሰዎች ይሆናል ነው የተከፈተ በርን ሰጠች ማንም ሊዘጋው አይችልም። ከባድ ነገር ነው ነገር ማንም ማይዘጋው ሰይጣን ማይዘጋው እሱ ይበል እንጂ ማንም ማይዘጋው። ራሴ የከፈትከው በጠላት ተዘግቶ ሊሆን ይችላል ወይ በሰዎች ተዘግቶ ሊሆን ይችላል። አሁን የሚከፈተውን እነግርሃለሁ። ነብይ ቤካ አሁን የሚከፈተልን እነግርሃለሁ። በኢየሱስ ማንም ማይዘጋው ይከፈትልሃል። ማንም ጠላት የማይቋቋመው ይከፈትልሃል። ይሁንላችሁ በኢየሱስ ስም። አላጄኒያ ሳታ በልበለ በደማ ሲፋ ተዘጋብኝ ሲለኝ ደስ አይለኝም። ሰው የተከፈተልኝ ሲለኝ ደስ ይለኛል። አሜን ነው ወይ? ተለቀቀልኝ የሚል ቋንቋ ደስ አይልም? አሜን ነው ወይ? አንዳንድ ሰው ደግሞ ምንድነው የዘንድሮ ኑሮ ከባድ ነው። ምንም ከባድ እኮ አይደለም። ይሁንለት ግን በአንደበቱ መልካም ነው አታውራ። የተከፈተውን ይዘጋባል። መልካም ነው በል። አሜን ነው ወይ? ሳይቸግረው ሰው በብድር እያለቀ በችግር እያለቀ ሁሉ ነገር ሙሉ ሆኖ ምን ዘንድሮ እኮ ነገር ተቆላለፈ ይላል። የተቆለፈበት እኮ ነገር የለም። መቆለፉን እየጠራ ነው። ንካውና እንዲህ በለው፣ መልካም ነገር ተናገር በለው፣ አመስግን በለው። በኢየሱስ ስም ተናገራለሁ። የምታመሰግኑበት ወር ይሁን። ይሄ ወር በሮች ተከፍተው የምታመሰግኑበት ወር ነው። ይሄ ወር ገንዘብ አስባችሁት የማታውቁት ፋይናንሻል ብሌሲንግ እጆቻችሁ ላይ ይገባል። ይሄ ወር ልዩ ሞገስ እጃችሁ ላይ ይወድቃል። ይሄ ወር ልዩ መንፈሳዊ እንቅስቃሴ መነቃቃት ወደ እናንተ ይመጣል። ቅድስና ወደ እናንተ ካቶራባባስ ከድሮ ይልቅ ዝማሬ፣ ከድሮ ይልቅ ወደ ጌታ መጠጋጋት፣ ከድሮ ይልቅ ሞገሱን ማየት በኢየሱስ ስም ይሆንላችኋል።
ይሄ ወር እንዲህ ይሆናል። የበረከት ወር ይሆናል። የኃይል ወር ይሆናል። የቅባት ወር ይሆናል። አሜን በል። በኢየሱስ ስም ይሁንልህ። ትቀየራለህ በዚህ ወር። ሃጄና ካታና ማዳባ እንጂ ሰስኔም ተናገርኩ። አሜን። ፋሚሊየር ስፒሪት ነው አስቸጋሪ። የተከፈተ በር እንዳይኖረን የሚያስቸግረን በኢትዮጵያ በተለይ ፋሚሊየር ስፒሪት ነው። እውነቴን ልንገራችሁ፣ ሁል ጊዜ ዲል የማደርገው የምናገረውም ስለዚህ ነው። በሰዎች በኩል የሚያስጨነግፈው በዘር ውስጥ ሄዶ የሚያስጨነግፈው መንፈስ የሚያክል የለም። ባለፉትም ወራትም እየተናገርኩ ነው፣ ገና እናገራለሁ። ክብር ለእግዚአብሔር። ባለፈው አይታችኋል። አንድ ሰው ላይ ሆኖ ነው የቆለፈው ብዬ ስጸልይ ነፃ ያወጣችሁን ሴት የነበራችሁ አይደል እንዴ? አንድ ሰው ላይ ይሆናል። 6ቱን ሰው 7ቱን ሰው በር ይቆልፋል። አንድ ሰው ላይ ሆኖ አሜን ነው ወይ? ቴሪቶሪያል ገዢ ስፒሪት የቱ ጋር እንደተቀመጠ አላውቅም። እጅሽን ዘርጊ። ካዶኒያ ሳንዴቤሪያ የሆነ የቤተሰባቸው አባል ላይ ተቀምጦ ቢሆን ትዳርን የሚያፈርስ ስራን የሚያበላሽ በርን የሚዘጋ የውጭ ድል ሲከፈት የሚቆልፍ ካታሚያ ኖቫኒያ ካቤሌ በኢየሱስ ስም ዛሬ መንፈሱን ገልብጫለሁ። አራሜን በሉ። ገልብጫለሁ። መንገዳችሁ ደግሞ አይዘጋም። በራችሁ ደግሞ አይዘጋም። ነገራችሁ ደግሞ አይበላሽም። ጭንገፋን የሚያደርግ ጭንገፋ ደግሞ አይሆንባችሁ። በኢየሱስ ስም ተናገርኩኝ። ጂሰስ ኔም ስትሮንግ ሆልድ ስፒሪቶች አሉ ሲመለኩ የነበሩ አንዱ ሰው ላይ ነው የሚቀመጡት። ከቤት ውስጥ አጣቁ በመንፈስ መመርመር የሚችል ሰው ነው የሚያየው። እነሱ ምላስ ላይ ከደረሰ ጉዳዩ ከሸፈ። ለምን እንደሚከሽፍ ታውቃላችሁ? በአንደበታቸው የሚናገሩትን የሚያጸና ክፉ ኃይል እነሱ ላይ አለ። ለዚህ እኮ ነው ጥቁር ምላስ ናት ይባላል አይባልም? ሰምታችኋል? እከሌ ጥቁር፣ ይሄ እንዳትነግሯት ከኛ ቤት ለከሌ እንዳትነግሩ፣ ጥቁር ምላስ ነው ይባላል። ጥቁር ምላስ እኮ አይደለም ሌላ ነው። ዘንድሮ እንደውም እንትን ላይ ናይጄሪያ ላይ ምናምን ያሉ ቻናሎች ምናምን ሲታይ ዊች ናቸው ብሎ የሚያባሯቸው ልጆች አሉ። አይታችኋል? ሺዝ ዊች ይላሉ። ከቤተሰብ ዊች አንዱ ልጅ ልክ እንደዚህ አይነት ስፒሪት የሚያዩበትን ያዩበት እኛ አዌራና እኛ ያዩዋነን ባይዝ እንደ ኢትዮጵያ እኮ የለም አናቅም እኮ ሮንግ ነገር የሚናገረውና የሚሆንለትን ሞት ለምሳሌ ከሌ ይሞታል ብላ ሲሞት ዘመድ ሲሞት ምን ሲል ዊች ናቸው ብሎ ያገሏቸዋል። ምንድናቸው ዊች ማለት? ዊች ምንድነው? ጠንቋይ ማለት ነው። የጥንቆላ ስፒሪት አላቸው ብለው ያባሯቸዋል ከቤተሰብ። ግን ፈልገው አይደለም ይመጣባቸው፣ ስፒሪቱን መምታት ነው። ዛሬ ገና ጣጥየው ነው ሞታ ሻካኔኔስ በርሽን የዘጋውን ልጅ እንዳት